ሰላም ጤና ይስጥልን የተወደዳችሁ ምን አለሽ መቲ ፕሮግራማችን ተከታታዮች እነሆ የዛሬው ምን አለሽ መቲ ፕሮግራማችን አሁን ተጀምሯል። ዛሬ እንግዲህ ይዤላችሁ ቀርብ ያለው የሰብአዊ መብት ተሟጋች ማዕከል ስራ አስኪያጅ አቶ ያሬድ ኃይለማርያም እንግዲህ አቶ ያሬድ ኃይለማርያም በተለያየ መረጃ ታውቁታላችሁ። በተለይ ከሰብአዊ መብቶች ጥሰት ጋር በተያያዘ ለዘመናት ብዙ ስራዎችን የሰራ ብዙ ኢትዮጵያውያኖችን ያገለገለ ለኢትዮጵያ ድምጽ የሆነ አሁንም የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከልን በኢትዮጵያ ያቋቋመ ከዚህ በፊትም ከሌሎች ተመሳሳይ ድርጅቶች ጋር በሰፊው የሰራ ነው። በሰብአዊ መብት ጥሰቶች ጉዳይ ላይ ኢትዮጵያ ውስጥ ስላለው ጉዳይ ዛሬ ጋብዣለሁ። ዛሬ በኢትዮጵያ አቆጣጠር ሚያዝያ 22 2017 ዓ.ም ነው። መታሰቢያ ቀጸላ ነኝ። አብራችን ቆዩ። አቶ ያሬድ እንኳን ደህና መጣችሁ። በጣም አመሰግናለሁ ጊዜን ስለሰጠኝ። እንኳን ደህና ቆየሽኝ መታሰቢያ። እኔም እድሉን ስለሰጠሽኝ በሰብአዊ መብት ጉዳይ እንድናወራ መድረኩን ስላመቻቸሽ ከልብ አመሰግናለሁ። መልካም። ያው መቼም አንተ ስትመጣ ከሰብአዊ መብት ጉዳይ ጋር በተያያዘ ነውና እንግዳ ምንም አድርገን ስንጋብዝ ያሬድ ሲባል ያሬድ ሰብአዊ መብቶች ነው የሚባለውና ከሰብአዊ መብት ጋር የተቆራኘ ስራና አገልግሎት ነው ያለ። ብዙዎቻችንም የሰብአዊ መብት ጥሰት፣ በደል፣ መገፋት የመሳሰሉት ነገር ይሄ ፍትህ ሲጓደል የሚሰማ ህመም አለና ከዛ ህመም ጋር በተቆራኘ ብዙ ስራዎችን እንሰራለንና ያንተ ግን ፉሊ ሙሉ በሙሉ ጊዜን በዚህ ጉዳዮች ላይ ብቻ ነው ተንቀሳቀሰው እስከዛሬም ድረስ አርቲክሎችንም ትጽፋለህ፣ በተለያዩ ቦታዎች መረጃዎችን ታቀርባለህ፣ በተለያዩ ውጪ ተቋማት ሳይቀር ፕሬዘንቴሽን ሪፖርቶችንም ታቀርባለህና ትልቅ ግብአት ነው በኢትዮጵያ ውስጥ ባለው የሰብአዊ መብት ጥበቃ ላይ ትልቅ ግብአት ሆነ ነው የምትቀርበውና ዛሬ ስላገኘው በሰፊ ነው የምንነጋገረው። ከዚህ በፊት ግን እንደው ወደ ውይይታችን ከመሄዳችን በፊት እነዛ 4 ከሰብአዊ መብት ጋር የሚሰሩ ድርጅቶች ታግደው ነበር። ከዛ እንደገና ተፈቅዶላቸዋል ተባለ። እንደገና ደግሞ ታገዱ። በቃ ሲሰሩ መታየት አልተፈለገምና እንደገና ደግሞ አሁን ተፈቅዶላቸዋል ተብሏል። በእነዛ ጉዳይ ላይ ያለን መረጃ የጠራ አይደለም። ሌሎቹንም ጨምሮ የሰብአዊ መብት የእናንተ ኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል አለ ወይ እየሰራ ነው ወይ የሚለው በዛው መረጃውን ሰተን ብታል። አመሰግናለሁ መቲ። ከጥሩ ጥያቄ ነው የጀመርሽው። አፕዴት እኛም ራሳችንን ምን ሁኔታ ላይ እንዳለን ማሳወቅ አለብን። ድርጅቶቹ የተዘጉ ጊዜ መዘጋታችንን ለህዝብ ይፋ አድርገናል። በእርግጥ ስንከፈትም መግለጫ አውጥተናል። ምንድነው የሆነው? እንዲሁ ግልጽ ለማድረግ ከመነሻው 3 ድርጅቶች ነበሩ መጀመሪያ የተዘጉት። የካርድ እንደዚሁም የህግ ባለሙያዎች ለሰብአዊ መብት እና ስብስብ ለሰብአዊ መብት በኢትዮጵያ የሚባሉ ድርጅቶች ነበሩ። ከዛ በኋላ የሶስቱም እግድ መጀመሪያ ላይ እንደዚህ ከአንድ ወር ከምናምን ቆይታ በኋላ ከተነሳ በኋላ ድርጅቶቹ የእግዱን አስመልክቶ መግለጫ ሲሰጡ በዛ ምክንያት ደግሞ 2 ድርጅቶች መልሰው ታግደው ነበር። ትንሽ ቆየት ብሎ ደግሞ እኔ የምመራው ድርጅት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል እና አንጋፋው በኢትዮጵያ ለ33-34 ዓመት የቆየው በፕሮፌሰር መስፍን የተመሰረተው ኢሰመጉም እንደዚሁ በአንድ ቀን ነው እኔ የምመራው ድርጅት እና ኢሰመጉ የታገዱት። ለ2 ወራት ያህል ድፍን 2 ወራት ስራ ሳንሰራ ከማንኛውም እንቅስቃሴ ታግደን ቆይተን ነበረ። በኋላ ግን በብዙ ጥረቶች የተለያዩ አካላት ባደረጉት ድጋፍ ያላሰለሰ ጥረት ምክክር 4 ድርጅቶች ነበር መጨረሻ ላይ ያው ታግደን የነበረው። 4ታችንም ላይ የተጫነው እገዳ በማስጠንቀቂያ በጽሁፍ በተሰጠ ማስጠንቀቂያ ተነስቶ ወደ ስራ እንድንገባ ተደርጓል። ብዙዎቹ ድርጅቶች ያው ስራቸውን ወደ ተለመደው አክቲቪቲያቸው ገብተዋል። በእርግጥ እንደበፊቱ ድርጅቶች ቶሎ መግለጫ ላይ አወጡ ይችላሉ። የኢሰመጉን ለምሳሌ አንድ መግለጫ ይመስለኛል እግዱ ከተነሳ በኋላ ያየሁት። የኛም ድርጅት እንደዚሁ ብዙ መግለጫዎች ያወጣን አይደለንም ከዛ በፊት እንደምናደርገው። ምክንያቱም አንዳንድ ነገሮችን በጥንቃቄ ቆሞ ማየት መመዘን ያስፈልጋል። የማስጠንቀቂያ የተሰጠን ማስጠንቀቂያ ግልጽነት ትንሽ ይጎለዋል። ምን
ጥፋቶች ምን ስራዎች በትክክል የትኛው ስራ ነው እንደ ጥፋት የሚቆጠረው አይደለም የሚሉት ነገሮች ግልጽ ስላልሆኑ ነገሮች በደንብ እስኪገለጡልን ድረስ በተወሰነ ደረጃ ስራችንን እንሰራለን። ግን ከዚህ በፊት እንሰራ በነበረው አቅምና ፍጥነት እየሰራን አይደለንም። ግን ኦፊሶቻችን ተከፍተዋል፣ ስልጠናዎች እንሰጣለን፣ ስብሰባዎች እናካሄዳለን፣ የተለመዱ አንዳንድ የፕሮጀክት ስራዎችን ጀምረናል። መልካም ወል እኔ አሁን በተለይ የፍትህ ሲስተሙ ብዙ የተዛቡ ነገሮች ሲታይ በአደባባይ ላይ ሰሞኑን አቶ ታዬ ደንዳም የጻፉት ነገር አለ፣ እሳቸው ጠበቃ የተናገረው ነገር አለ እና ዳኞች እንግዲህ ዳኞች የምንሰጠው ነገር ተግባራዊ የማይሆን ከሆነ ስራችንን እናቆማለን እስከማለት ድረስ የደረሱበት ነገር ነውና ፍርድ ቤቱ ያዘዘውና ተቀባይነት እስከማጣት ድረስ ከደረሰ የፍትህ ሲስተሙ በዚህ ደረጃ ከተዛባ ለአንድ ሀገር መሰረታዊ ነው ከምንለው ነገር አንፃር ሀገሩን ለመጠበቅ ስርዓቱ ነው። በዛ በኩል ደግሞ ፍትህ ሲጓደል ይህንን ሌላውን ሚዛን ደግሞ የሚያስጠብቀው ደግሞ እነዚህ ተቋማት ናቸው፣ ሲቪል ተቋማት ናቸውና በእንደዚህ ሁኔታ አሁንም አሉ ሲባሉ ይሄንን ነው የሚሰሩት። እንግዲህ ማስጠንቀቂያ ሊሆን የሚችለው በቃ ባላችሁበት ነገር የሰብአዊ መብት ጥሰት ሲሰራ እንዳትናገሩ፣ መግለጫ እንዳታወጡ፣ ምንም ነገር ኤክስፖዝ እንዳታረጉ፣ እንዳታጋልጡ ካልሆነ በስተቀር ሌላ የምትሰሩት ነገር የለም። ይሄን ነው የምትሰሩት እና እነዚህ አሁን አንተም እንደገለጽክልኝ ከሆነ ስራችሁን በተወሰነ ደረጃ ቀንሳችኋል። ማስጠንቀቂያ፣ ማስፈራራ የመሳሰሉት የሰመጉ አሁን እስከ መሰደድ ድረስ የደረሱ አባላት አሉት። እነዚህ የመሳሰሉት ነገር ይዞት ሊመጣ የሚችለውን አደጋ በደንብ መገንዘብ ይሄ የአንድ ድርጅት እና የሁለት ድርጅት አለ የሀገር ጉዳይ ነው። በብዙ ሂደቶች መጥቶ እዚህ ደረጃ ላይ የተደረሰ ሂደት ነው። የሰብአዊ መብት ጥሰትን ብዙ ሰዎች ዋጋ ከፍለውበት ሞተው ታስረው ተሰደው ብሎ መጨረሻ ላይ ይህንን ለማስተካከል ተቋም ነው የገነቡት፣ ህግ ነው የመሰረቱት እና እነዚህን መመታት እነዚህን ማኮላሸት የሚያመጣውን ነገር እንደው ትንሽ ከዚህ በፊት እንደው ጠቀስ ለማድረግ ያህል የፍትህ መጽሔት አዘጋጅ ጋዜጠኛ ተመስገን ደሳለኝ እስር ቤት ተከሶ ገባ። እስር ቤት ተከሶ ሲገባ ሲታሰር ድርጅቱ ያው ፍሪዝ እንዲያደርግ ነው የተደረገው፣ እንዲቆም ነው የተደረገው ሁሉ ነገር። ከዛ በኋላ በማመላለስ ለአመታት ስራዎቹ ተቋርጠው በኢኮኖሚም ተጎድቶ ገንዘቡም ከስሮ ምንም ብሎ ከብዙ ጊዜ በኋላ ነፃ ሆኖ ተፈታ። የዘገየ ፍትህ ማለት ነው። ከዛ በኋላ ግን አሁን ፍትህ የለም፣ በዛ ደረጃ ተመቷል። በሂደት የህግ ሲስተሙን ራሱ ተጠቅመው በህጋዊ ሽፋን ራሱ ማኮላሸት የሚባል ነገር አለ። እያቆዩ እያዛዙ እየመለሱ እያስፈራሩ የሚመጡት እና እነዚህ ነገሮች እንዴት ታያቸዋል? አደጋ አይደሉም ወይ ለሀገራችን? በጣም ጥሩ ጥያቄ ነው ያነሳሽው። ይሄ በተለይ ሶስት ተቋማት፣ አንደኛ የሲቪክ ማህበራት የሲቪክ ምህዳሩ፣ ሁለተኛ ሚዲያ የሚዲያ ላንድስኬፑ የአንድ ሀገር እና የፍትህ ስርዓቱ በአንድ ሀገር ውስጥ የህግ የበላይነት እንዲከበር፣ ዲሞክራሲያዊ ስርዓት እንዲሰፍን እንዲረጋገጥ፣ ሰብአዊ መብቶች እንዲከበሩ ትልቁን ሚና የሚጫወቱ ቁልፍ አካላት ናቸው። ከፍትህ አካሉ ብንጀምር ከዚህ በፊት ወደኋላ ብንመለስ በረጅም ጊዜው የህወሓት መራሽ የኢህአዴጉ አስተዳደር ጊዜ ዳኞችን ሆን ብሎ የፖለቲካ አፖይንቲ በፖለቲካ ባክግራውንዳቸው የተመረጡ ከሲቪል ሰርቪስ ኮሌጅ የተመለመሉ ዳኞች ከመሆናቸው ባሻገር አንዳንድ ጊዜ የሚወስኗቸው ውሳኔዎች ቀድሞ በትዕዛዝ መልክ እንዲበሉ በዚህ ጉዳይ ላይ እንዲያደርጉ እየተባለ የሚሰሩ ስራዎች ነበሩ እና ሙሉ በሙሉ የፍትህ ስርዓቱ ነፃ እንዳይሆን ብዙ መጥፎ ስራዎች ተሰርተዋል እና እሱን ስናወግዝ እሱን ስንታገል ነው የኖርነው። ከዛ በኋላ ደግሞ ቆይተው አሁን ከቅርብ ጊዜ ወዲህ ሪፎርም ተብሎ የፍትህ አካላቱ በተወሰነ ደረጃ መነቃቃትም ለውጦችም በተለይ ወይዘሮ ማዛም የጠቅላይ ፍርድ ቤት ፕሬዝዳንት ሆኖ ከተመረጡ በኋላ በተወሰኑ መንገዶች ፍርድ ቤት አካባቢ መሻሻሎች ነበሩ፣ የህግ ማዕቀፎች ለውጦች ነበሩ። ግን
አንድ ሙሉ በሙሉ ነፃ ናቸው ብሎ መናገር ባይቻልም እንኳን በብዙ ጉዳዮች ላይ ዳኞች በነፃነት ለምሳሌ ከህግ አግባብ ውጭ የታሰሩ ሰዎች እንዲለቀቁ አንዳንዶቹ የዋስትና መብታቸው ተረጋግጦ ነፃ እንዲሆኑ ተደጋጋሚ ውሳኔ የወሰኑ በአስፈጻሚው አካል በኩል የዳኞች ትዕዛዝ ሙሉ በሙሉ ወደ ጎን እየተገፋ ፍርድ ቤት በዋስትና የለቀቀውን ሰው ማረሚያ ቤት ደጃፍ ላይ ጠብቀው አፍነው አስረው ወስደው እንደገና ሌላ ክስ በመስረት በመጀመሪያ ደረጃ አንድ ሰው የዋስትና መብቱ ከተፈቀደለት ኢሚዲየትሊ የሚጠበቅበትን ግዴታ አሟልቶ መለቀቅ አለበት። ከዛ በኋላ ፖሊስ ሌላ ክስ አለኝ ወይም ደግሞ በሰውየው የታች ፍርድ ቤት የሰጠው ውሳኔ ላይ ቅሬታ ካለኝ ካለ በሌላ መስመር ይግባኝ ሊጠይቅ ይችላል። ግን የሚሰሩት ነገሮች አሁን በቅርብ ጊዜ ማይክ የሚባል ሰው ኬዙን ሰምተሽ ከሆነ ለረጅም ጊዜ በተለያዩ ወንጀሎች መንግስት ጠርጥሬዋለሁ ብሎ ካሰረው በኋላ አይ ቲንክ አመት በላይ ታስሯል። አሁን በቅርብ ምናልባት የ2-3 ሳምንት እድሜ ቢሆነው ነው ፍርድ ቤት በከፍተኛ ገንዘብ አስደንጋጭ ነው የተጠየቀው የዋስትና ገንዘብ መጠን ራሱ 300,000 ነው። ያንን 300 በጣም ከፍተኛ የገንዘብ እንትን ነው። በወንጀል ጉዳይ ነው የተከሰሰው። ግን ያንን ብር ከፍሎ ቤተሰቦቹ ማረሚያ ቤት በደጃፍ ላይ ሲጠብቁት ክሱ ላይ የከሰሰው አቃቢ ህግ ተሳታፊ የሆነበት ማንነታቸው ያልታወቁ ኃይሎች ከማረሚያ ቤቱ ደጃፍ ላይ አፍነው ወሰዱት። በተመሳሳይ ሁኔታ አቶ ታዬ ደንደዓ እንዲህ አይነት ነገር ገጥሟቸው እንደገና ከተወሰኑ ቀናት በኋላ ወይም ከተወሰነ ሰዓት ጊዜ በኋላ ነው የተለቀቁት እና ሌሎችም ብዙ ታሳሪዎች ላይ። ስለዚህ ፍርድ ቤቱ አካባቢ በተወሰነ ግን እና የአቶ ማይክ ነገር በጣም እየገረመኝ ነው። አቶ ታዬ ደንደዓ በነጋታው ተለቀቁ ወይም ከዛ በኋላ የሱ ግን እየተሰማ አይደለም፣ ምንም እየተሰማ አይደለም። እነማን እንደያዙትም ግልጽ አይደለም። ግን ቤተሰቦቹ ክሱን የያዘው አቃቢ ህግ እጁን እዛው ላይ በቦታው ላይ ተገኝቶ ካፋኞቹ ጋር መኪና ውስጥ ቦታው ላይ እንደነበረ ጥቆማ ሰጥተዋል። ይሄንን ኬዝ ይዘሽ አሁን በቅርብ ጊዜ በሚዲያ እንደተዘገበው አንድ አቃቢ ህግ በስም የተጠቀሰ ሰው ከፖሊስ ጣቢያ ያለን ተጠርጣሪ ከፖሊስ ወስዶ ለ4 ወራት ራሱ ቢሮ ውስጥ አስቀምጦ እየደበደበ የአካል ጉዳት ሁሉ አድርሶበት የወገብ ስብራት ሁሉ እስኪገጥመው ድረስ እየደበደበ ለ4 ወር ቢሮ አስሮ። ይሄ በቃ ጉድ እኮ ነው። እንዲህ ያለ ነገር መስማት እኔ ከዚህ በፊት ሰምቼ አላውቅም። አቃቢ ህግ ብዙ ጊዜ ፖሊስ ደህንነቶች ደብድበውም ገርፈውም አስፈራርተውም የተቀበሉትን ቃል ይሰጡታል፣ ያስከስሳል፣ አያስከስስም ብሎ የህግ ስራ ነው የሚሰራው እና አቃቢ ህግን የሚያክል ባለሙያ ቢሮ ያውም ራሱ ቢሮ ውስጥ ሰው አስሮ ማታ ማታ እየደበደበ ኬዝ የሚያደራጅበት የፍትህ ስርዓት መፈጠሩ በጣም አሳሳቢም አስደንጋጭም ነው። አሁን ደግሞ በቅርቡ በየሚዲያው ብቅ እያለ በኢትዮጵያ ቴሌቪዥን ጭምር የትንታኔ የሚሰጠው የሶሻል ሚዲያ ላይ የሚታወቀው ስዩም ተሾመ በፍርድ ቤት በተጠራ ጊዜ ፖሊስ የሰጠው ምላሽ አስፈጻሚው አካል ሙሉ በሙሉ ለፍትህ ስርዓቱ አደጋ የሆነ መምጣቱን የሚያሳይ ነው እና ልክ እንደዚህ በጣም ብዙ ምሳሌዎች መጥቀስ እንችላለን። ስለዚህ የፍትህ ስርዓቱ በዚህ ደረጃ አደጋ ላይ ከወደቀ ድሮ ዳኞች በተወሰነም ደረጃ ይፈራሉ፣ ፍርድ ቤት ይፈራል፣ ፖሊሶች ፍርድ ቤትን ይፈራሉ። አሁን ግን እየሆነ ያለው ነገር እኔም ራሴ በቅርብ ጊዜ በሽብር በተከሰሱ ሰዎች ጉዳይ የኤክስፐርት ኦፒኒየን እንድሰጥ የባለሙያ ምስክርነት እንድሰጥ የአዲስ አበባ ከፍተኛ ፍርድ ቤት የወንጀል ችሎት ቀርቤ የታዘብኩት ነገር
ዳኞች እስረኞች የሚያቀርቧቸው አቤቱታዎች በአግባቡ ምላሽ እንዲያገኙ እዛው ባይኔ ቁጭ ብዬ የታዘብኩትን ነው። ብዙ ርቀት ሄደው ይታገላሉ። የማረሚያ ቤት አዛዦችና ፖሊሶች ደግሞ ለዳኞቹ የሚሰጡት ምላሽ በጣም የሚያሳዝን ነበርና እንደውም አንደኛው ዳኛ በዚህ ጉዳይ ላይ እስረኞችን እንዳታጉላሉ ስንት ጊዜ እንንገራችሁ፣ በቃ እኛን አትሰሙንም ማለት ነው እና እኛ መደበኛ ስራችንን እንስራ ወይስ እናንተ የምትፈጽሟቸው በደሎች ብቻ እየሰማን ጊዜያችንን እናቃጥል ብለው ከማረሚያ ቤት በጣም ብዙ እስረኞች መተው ነበር እዛ ችሎት ውስጥ። እኔ ለምስክርነት ነው የተቀመጥኩት። ጠዋት ነው የተጠራሁት ምስክርነት እንድሰጥ፣ ግን አልተቻለም። ያልተቻለው ለምንድነው? ከማረሚያ ቤት እነ መስከረም አበራ፣ ገነት እና ሌሎች በርካታ እስረኞች የደረሰባቸውን በደል ቤተሰብ በአግባቡ እንዳይጠይቃቸው ፍርድ ቤቱ የመስከረም ቤተሰቦቿ ልጆቿ በቂ ሰዓት ተሰጥቷቸው እንዲያዋሯት ብሎ 2-3 ጊዜ ትዕዛዝ ሰጥቶ ማረሚያ ቤቱ ያን አልፈጸመም ብሎ እንደገና ተከሰው ቀርበው ዳኞቹ ምሬት በተሞላው መንገድ ነው ቅሬታቸውን አስፈጻሚው አካል ላይ ሲያቀርቡ የነበረው። ስለዚህ ይሄ የሚያሳይሽ ነገር ከልቡ የህሊናው ቆርቆሮት በፍትህ ጉዳይ ላይ ህግ አስከብራለሁ ብሎ የሚሰራ ዳኛ እንኳን ቢኖር በሌላኛው በኩል ያለው የመንግስት አካል ለዛ ዝግጁ አለመሆኑን ነው የምትመለከቱው። አንዳንድ ጊዜም ደግሞ አሁን የቀደም አቃቢ ህግ ቢሮ አስሮ ለ4 ወር ያሰቃየውን ሰው ጉዳይ ዳኞቹ እዛው በአስቸኳይ ወደ መደበኛ እስር ቤት እንዲሄድ ሲልኩ አብረው መወሰን የነበረባቸው ነገር ነበር። የግድ ከቤቱ አቅራቢው መምጣት አልነበረበትም። ይሄንን አይነት የሀገሪቷን ህገ መንግስት የጣሰ ትልቅ ሙያዊ ጥሰት የፈጸመ የሰብአዊ መብት ጥሰት የፈጸመ አቃቢ አንደኛ ከዛ ኬዝ ላይ እጁን እንዲያነሳ ሙሉ በሙሉ ትዕዛዝ ሰጥተው ያ ኬዝ በሌላ ባለሙያ እንዲታይ፣ ሁለተኛ እዛ አቃቢ ህግ ላይ የቀረበበት አቤቱታ እንዲመረመር እና እርምጃ እንዲወሰድበት፣ እውነት ሆኖ ከተገኘም ደግሞ ከአቃቢ ህግነት ስራው ላይ ሙሉ በሙሉ እስከ መጨረሻው እንዲባረር፣ ተጨማሪ ቅጣትም ወንጀል ስለሆነ የወንጀል ቅጣትም ጭምር እንዲታዘዝበት ማድረግ ይችሉ ነበር። ግን ያንን ሳያደርጉ ነው እንትን ያደረጉትና ይሄ የፍትህ ስርዓቱ የመሻሻል ምልክቶች በተለያዩ መንገዶች ቢታዩበትም በጣም በጣም አሳዛኝ ነገሮች ከውስጡ አሉ። ሁለተኛው ይሄ የሲቪክ ምህዳሩ መጥበብ እና የሚዲያ አንድ ጊዜ ያሬድ እዚሁ ላይ እንደው ቅድም ያልኩት ነገር ዜናውን በደንብ አጥርቼ ስላልተናገርኩ ነው። የፍርድ ቤት ውሎ የአቶ ታዬ ደንዳ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ ፍርድ ቤት ሳይገኙ ቀርተዋልና የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽህፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ጠበቃ ተራ ፖስተኛ አድርጋችሁ ለምንድን ነው ተመለሰ ትላላችሁ? የፍርድ ቤት መጥሪያ መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን መናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብ ሲል ተገዶ እንደሚመጣው ሁሉ ጠቅላይ ሚኒስትሩና ከንቲባዋ ተገደው እንዲመጡ ለፌደራል ፖሊስ ትዕዛዝ ይጻፍልኝ ሲል ጠይቋል። እንግዲህ አሁን በደንብ የፍትህ ሲስተሙ በደንብ ህጋዊ ሲሆን ማለት ነው በዚህ ደረጃ። ከዛም በኋላ ቅድም ያልኩት ፖሊሶቹ ስራቸውን ማለት ዳኛዎቹ ስራችን እስከ መልቀቅ ያሉት ፌደራል ፖሊስ ለሶስተኛ ጊዜ አክቲቪስቱን ስዩም ተሾመን ማለት ነው ማግኘት አልቻልኩም ብሏልና ዳኞች በበኩላቸው ለፍትህ ስርዓቱ ያለውን ንቀት ማሳያ ነው እንደሆነ የተናገሩት። ስዩም ተሾመ የተባለውን አክቲቪስት የአቶ ዮሐንስ ቦያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ የፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸውን አስመልክቶ በቅርቡ መሰረት ሚዲያ መዘገቡ ይታወሳል። ጉዳዩን የተመለከተው የሚገኝ ፌደራል ፖሊስ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌደራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በዛሬ ዕለትም በበቀደም ማለት ነው ለሶስተኛ ጊዜ ፌደራል ፖሊስ ግለሰቡን አላገኘውትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌደራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነም ይታወቃል።
ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘውም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለው በዚሁ ዜና ላይ የፍርድ ስርዓቱን በሚመለከት ዳኞቹ እኛ ማንሰማ ከሆነ በዚህ ጉዳይ ስማችንን በማጉደፍ የሚቀጥል ከሆነ ስራችንን ልናቆም እንገደዳለን ሲሉ የከፍተኛ ፍርድ ቤት ዳኞችም ጠቅሷል ይላል። አሁን ኢቭን ዳኞች ሳይቀሩ በፍትህ ስርዓቱ ተስፋ መቁረጥ ማለት ነው። እዚህ ላይ ልጨምርልን ምን አይነት አደገኝነቱ ስለነሳሽ እኔ አንዱ ነገር እኮ ለምሳሌ በአቶ ታዲዮስ ታንቱ ጉዳይ እንደዚሁ እነ ፕሮፌሰር ብርሃኑን ጨምሮ የተለያዩ ሰዎች በምስክርነትም ምንም በተለያየ ክስ ባለስልጣናቶች ይጠራሉ። በጣም በቃ የተወሰኑ ሰዎች ብቻ ናቸው የፍርድ ቤት ትዕዛዝን አክብረው ፍርድ ቤት በመጥሪያ የሚመጡት ለምስክርነት የሚሆን ለሌሎች ጉዳዮች ፍርድ ቤት በተለይ ከወንጀል ጉዳይ ጋር ጉዳዩ የፖለቲካ ነክ በሆኑ ጉዳዮች ላይ ሲጠሩ ባለስልጣናቶቹ አይመጡም። በጣም እንደው አንዳንድ ቀና ልብ ያላቸው ባለስልጣናቶች ካልሆኑ በስተቀር ብዙዎቹ ፍርድ ቤት አይሄዱም፣ አይተባበሩም። ግን በግልጽ ቋንቋ መልእክቱ ምንድነው? ለፍትህ ስርዓቱም ይሁን ለፍርድ ቤት ታዛዥ ያልሆኑ ባለስልጣናቶች እንዳሉ ማሳያ ነው። እና አንዳንዴ በጣም የተሻለ ግንዛቤ ያላቸው ለፍትህ ሲታገሉ ነው የኖሩት ምናምን የምታያቸው ሰዎች እንኳን ፍርድ ቤት በምስክርነት ተጠሪ በምን ጉዳይ ተጠሪ ግን የማትገኝበት በቂ ምክንያት ካለ እሱን ለፍርድ ቤቱ ትገልጫለሽ እንጂ ተደጋጋሚ መጥሪያ እየመጣልሽ አለመቅረብ ማለት ጠቅላይ ሚኒስትሩ ፍርድ ቤቱን ካላከበሩ በቃ አለቀ። ማን ሊያከብር ነው? ከንቲባዋ ፍርድ ቤትን ማያከብሩ ከሆነ ማን ሊያከብር ነው እነዚህ ተቋማቶች? ስለዚህ ራስሽ የሾምሻቸውን ፓርላማ ድረስ አስመጥተሽ የሾምሻቸውን ዳኞች በሙያቸው በብቃታቸው ተማመንባቻለሁ ያልሻቸውን የሀገሪቷን ህግ አከብራለሁ ብለሽ ቃል ኪዳን ገብተሽ ከዛ በሀገሪቷ ህግ መሰረት ጥያቄ ሲቀርብልሽ አልገኝም የምትይ ከሆነ ዳኞቹን ብቻ ሳይሆን ያው ህገ መንግስቱንም ሀገሪቷንም እንደ የሀገርንም እንትን አለማክበር ነው። እና ያው ችግሩ ምንድነው? የአፍሪካም በተለይ እንደ ኢትዮጵያ ባለ አስቸጋሪ የፖለቲካ እንትን ውስጥ ስልጣን ሁሉ ነገር ነው። ልክ ስልጣን ላይ ስትቆናጠጪ ከቀበሌ ተሿሚ አንስተሽ እስከ አናት ድረስ ያሉ የመንግስት ባለስልጣናት ከህግ በላይ አውቶማቲካሊ ነው ከህግ በላይ የሚሆኑት። ስለዚህ ህጉ ወደታች ይወርዳል፣ ህገ መንግስቱ ይወርዳል፣ ከጫማቸው ስር ይወርድና እነሱ ህግ ይሆናሉ። ይሄ ለረጅም ጊዜ የቆየ እንትን ነው፣ ግን አሁን ደግሞ እየባሰበት የመጣ ይመስለኛል። አቶ ታዬ በእስር ላይ ያሉ የነበረ ተደጋጋሚ እንትን ነው። እስር ላይ ሆነው እነዚህ ጥያቄዎች ያቀርቡ ነበረ፣ ግን ብዙ ባለስልጣናት በተለይ ስማቸው የተጠቀሱት ባለስልጣናት ፈቃደኞች አይደሉም። እንደ መዋረድ አድርገው ይወስዱታል መሰለኝ። በዚህ ደረጃ ያለ ከንቲባዋ ፍርድ ቤት ቀረቡ መባሉን ግን የሚያሳየው ከንቲባዋ ለህግ የበላይነት ያላቸውን ትልቅ ቦታ ለፍርድ ቤት ለፍትህ ተቋማት ያላቸውን ትልቅ ቦታ ምሳሌ ሆኑ ነው የሚያስብል የነበረው ቢቀርቡ። ሲቀሩ ግን ለህግም ለፍትህም ለህጋዊ አሰራርም ለህገ መንግስቱም ለተቋማቶቹም ያላቸውን ዝቅ ያለ አመለካከት ነው። ማናቸውና ዳኞችን እንዲጠሩኛል አይነት ነገር ነው። ይሄ ችግር እኮ ለምሳሌ በአቶ ልደቱ ከሀገር ከመውጣታቸው በፊት ታስረው በነበረበት ጊዜ በሳቸው ጉዳይ ላይ እንዲለቀቁ ውሳኔ የሰጡ ዳኞች ብዙ ችግር ገጥሟቸዋል። የታሰሩ ዳኞች ነበሩ። ለምን ለቀቃችሁ የሚል አማራ ክልል የእስረኞችን የለቀቁ አንዳንድ ጉዳዮችን ያዩ ዳኞች ከችሎት ተወስደው እየተጎተቱ በፖሊስ ከዛው ከችሎት ላይ እየተጎተቱ ተወስደው የተደበደቡ የታሰሩ ዳኞች አሉ። ስለዚህ ዳኞች ይሄ ኢሚዩኒቲው ለአንድ ዲፕሎማት ወይ ለአንድ ፓርላማ አባል ከሚሰጠው ያልተናነሰ እንደው ከፍ ያለ ኢሚዩኒቲ ነው ያላቸው ዳኞች በሚይዙት ኬዝ የሚጠየቁ እንኳን ከሆነ ለየት ያለ አግባብ አለው። ግን ውሳኔ የሰጠብሽን ዳኛ በማግስቱ ወይ ከተሰየመበት ቤንች ላይ ታስቀይረዋለሽ ታስነሽዋለሽ ወይ
ህይወቱን አደጋ ላይ በሚጥል ሁኔታ አታክ ታደርጊዋለሽ። ይህን ሁሉ ሪስክም ተጋፍጠው የሚሰሩ ዳኞች አሉና በቋፍ ላይ የነበረ የፍትህ ስርዓት ነው። እንደዚህ አይነት አዳዲስ ሌየሮች አዳዲስ ችግሮች ሲታከሉበት ደግሞ የፍትህ ስርዓቱን በጣም በከፋ ሁኔታ ላይ ወስዶ ያስቀምጠዋል እና እሱ ለብዙ ፍትህ መጓደል እና ዜጎች በህግ የበላይነት ላይ በፍትህ ላይ እምነት እንዲያጡ እና ብዙ ጊዜ የደቦ እርምጃዎችም መፈልፈያቸው አንዱ ምክንያት ዜጎች በፍትህ ስርዓቱ ላይ ተስፋ ሲቆርጡ ፍትህን በራሳቸው እጅ ለማግኘት መንገድ ይጀምራሉ። ስለዚህ ሌባ ይዤ ምንም ጥቅም የለውም ነገ ይለቁታል፣ የሆነ ነገር ያደረገን ሰው ነገ እንደዚህ ያደርጉታል ወይ ይመሳጠራል ምናምን ብለው ሲያስቡ ሰዎች በቃ ሜዳ ላይ ፍትህ ይሰጣሉ። እና አሁን አዲስ አበባ ኢትዮጵያ ብዙ ቦታዎች ላይ የደቦ እርምጃዎች ብዙ ጊዜ የሚወስዱት ሰው በህግ የበላይነት በፍትህ ስርዓቱ በጸጥታ ተቋማት ላይ ያለው እምነት በጣም እየተሸረሸረ አደጋ ውስጥ ያለ ይመስለኛል እና በላዩ ላይ እንዲህ አይነት ባለስልጣናቶች ደግሞ ፍርድ ቤት ቀረቡ ሲባሉ አሻፈረኝ የሚሉ ከሆነ በቃ ህግ ምን ያስፈልጋል? ወደ ስርዓት አልበኝነት ነው የሚመራል። ሁለቱም ጥያቄዎችን እንዳለፍናቸው ከሲቪክ ምህዳሩ ጋር በተያያዘ የሲቪክ ምህዳሩ በተወሰነ ደረጃ ለውጡ እንደመጣ የማገገም እድል ነበረው። የህግ ማዕቀፎቹ መሻሻል ምናምን ብዙ ነገሮች ነበሩ። ግን እንደምታውቂው የአፍሪካ ፖለቲካ በተለይ ምርጫ ሲመጣ year before the election time ትኩሳቱ እየጋመ ይሄዳል። ከዛ ምርጫው ካለፈን በኋላ ለተወሰኑ አንድ አመት ወይ ምናምን የትኩስ እንትን ነው በቃ እሳት የሚንቀለቀልበት ነው። ይሄ አንድ ተመሳሳይ ፓተርን ነው በብዙ አፍሪካ ሀገሮችና የዚህ የዲሞክራሲ ዲፊሲት የዲሞክራሲ ችግር ያለባቸው ሀገሮች የሚታይ በሽታ ነው እና ልክ ከምርጫው አመት ምናምን በፊት ጀምሮ በቃ በዚህ በእውነተኛ ምርጫ ስልጣኔን አጣለው ብሎ ስጋት ውስጥ የሚወድቅ መንግስታዊ ስርዓት ሲኖር ለዛ ምክንያት ይሆኑኛል ብሎ የሚያስባቸውን አካላት ሊስት ያደርጋል። ሚዲያውን፣ ምሁራንን፣ ሲቪክ ምህዳሩን ማጥበብ፣ የሚዲያ ምህዳሩን ማጥበብ እንደዚህ አይነት ነገሮች አንዳንዴ በህግም ያስደግፉታል። አሁን የሚዲያ ህጉ በቅርብ ጊዜ ብዙ ተለፍቶበት ለውጡ እንደመጣ ሪቫይዝ ተደርጎ ከተቀየረ በኋላ ተነስተው ለኛ በመንፈልገው መንገድ የሚዲያውን ማኒፑሌት ማድረግ ስላልቻልን ህጉን መቀየር አለብን ብለው የሚያጠብ መብትን የሚያጠብ የሚዲያ ምህዳሩን እንደገና ሽሪንክ እንዲያደርግ የሚያደርግ ህግ ይዘው ነው የመጡት። ለዛም ደግሞ ኮንሰልቴሽን ተብሎ ብዙ የሲቪክ ማህበራት እኛ ራሳችን 8 የሚጠጉ የሲቪክ ማህበራት የጆይንት ስቴትመንት አውጥተን ስጋታችንን ይሄ ህግ ከወጣ የሚዲያ ላንድስኬፑን ይጎዳዋል፣ ምህዳሩ ይጠባል፣ የጋዜጠኞች የሚሰሩበት ነፃነት ይጠባል፣ ተጠያቂነት እንዳይኖር ያደርጋል ብለን ሲሪየስ የሆኑ ጥያቄዎች አንስተን ነበር። ምክር ቤት ደረጃ ድረስም ደግሞ ምክክር ተብሎ ብዙ የሚዲያ ባለሙያዎች ማህበራት ሁሉ ተገኝተው ምክር ሀሳብ ሰጥተው ነበር። እነዛ ሁሉ ነገሮች ወደ ጎን ተትተው ባለበት ነው በመጣበት ድራፍቱ በታስቦ በመጣበት አግባብ ነው የጸደቀውና የሲቪክ ምህዳሩም እንደዚሁ የሲቪክ ማህበራት ስራቸውን በፍጹም ነፃነት የሚሰሩበት አውድ አይደለም አሁን ያለው። የትኛውን ነገር ብናገር ወይ በየትኛው ጉዳይ ላይ መግለጫ ባወጣ ምን ይመጣብኛል፣ የድርጅቴ ፍቃድ ሊሰረዝ ይችላል፣ ልንባረር እንችላለን ምናምን እያልሽ በስጋት ውስጥ ነው እነ ኢሰመጎን ጨምሮ ሁሉም አብዛኛዎቹ ድርጅቶች የሰብአዊ መብት ላይ በተለይ የሚሰሩ ዲሞክራሲ ላይ ሩል ኦፍ ሎው ላይ የሚሰሩ ድርጅቶች በስጋት ነው ያሉት። አንድ ነገር አብሬ ለመጥቀስ እንፈልገው ከሚዲያ ጋር አሁን በቅርብ አዲስ ስታንዳርድ ላይ ተፈጸመውን አደጋ የተሻለ እንደዚሁ የሪፖርተር ጋዜጠኛ የገጠመውን ነገር አይተሻል። የኢቢኤስ ቴሌቪዥን ከዶክመንተሪው ፊልም ጋር ተያይዞ ጋዜጠኞቹ ሁለት መሰረታዊ መብቶቻቸውን ቢያንስ ተነጥቀዋል። አንደኛ የዚህ የፕሪዘምፕሽን ኦፍ ኢኖሰንት ነፃ ሆኖ ከፍርድ በፊት ነፃ ሆኖ የመገመት መብትሽን ፖሊስ ገና ክስ እንኳን አቃቢ ክስ ሳይመሰርት ፖሊስ አንደር ኢንቨስቲጌሽን ባለ ጉዳይ ላይ
ሰዎቹን ሽብርተኛ ማህበረሰብን ለማጋጨት ያሰቡ ከተለያየ አካላት ጋር የዶለቱ ምናምን የሚል አስደንጋጭ ክስ አቀናጅቶ ዶክመንተሪ ሰርተው በቴሌቪዥን ፊታቸው እየታየ ስማቸው እየተጠቀሰ ሽብርተኛ ተደርገው ተወስደዋል። ከዛቸውም በሽብር ችሎት ነው እየታየ ያለው። ነገ ጠዋት አሁን እነዚህ ጋዜጠኞች በዚህ ደረጃ ስማቸውን በዶክመንተሪ ካጠለሸሽ በኋላ አንደኛ የፍትህ ስርዓቱ ላይ ቅድም ፍትህ ስርዓቱን አንዱ ከሚጎዱት ነገሮች እንደዚህ ናቸው። ዳኞች ይሄን እንደማንኛውም ህዝብ ማታ ቤታቸው ገብተው ቁጭ ብለው ይሄንን ዶክመንተሪ ያያሉ። ስለዚህ በዳኞች የነገው የፍርድ ሂደት ላይ የሚፈጥረው የሚዛን መዛባት ይኖራል። ፕሪጀጅመንት ውስጥ እንዲገቡ ያደርጋል። በዚህ ደረጃ መንግስት በጠላትነት የፈረጃቸውና ልክ በቃ የተረጋገጠ የተፈረደባቸው ነው የሚመስለው። ዶክመንተሪውን ስታይ ወንጀላቸው ተጣርቶ መረጃ ተገኝቶ ፍርድ ቤት እንትን ብሎ ቢዮንድ ኤኒ ሪዝነብል ዳውት ጥፋተኛ ተብለው ምናምን የተረጋገጠባቸው ጥፋተኞች አስመስለው ነው ያቀረቧቸው። በቃ በዚህ ደረጃ ፍርድ ከሰጠሽ በኋላ ዳኞች ጋር ለምን ይዘሻቸው ነው? ስለዚህ የዳኞችን የፍትህ ስርዓት እንትኑን ያዛባል። ሁለተኛ በጣም መሰረታዊ የሆነው የሰብአዊ መብትም የህግ መርህም የሆነውን ከዳኞች ፍርድ በፊት ነፃ ሆኖ የመገመት መብታቸውን ጥሷል። ነገ ከነዚህ ተከሳሾች ውስጥ አንዱ ወይ ሁሉም በፍርድ ቤት በቂ ማስረጃ የለም በተከሰሱበት ጉዳይ ነፃ ናቸው ቢል ዳኛው ምን ጥቅም አለው? በማህበረሰባቸው ውስጥ መልካም ዝናቸውን፣ ሪፒቴሽናቸውን፣ ሙያቸውን ሊጎዳ የሚችል ቤተሰቦቻቸውን የነሱን የወደፊት ግንኙነት ሊጎዳ በሚችል መንገድ ፍርድ ተሰጥቶባቸዋል። አንዱ እሱ ነው። ሁለተኛው ደግሞ ሰዎችን አስገድደሽ በቪዲዮ እየቀረጽሽ ይሄንን አጥፍቻለሁ፣ ጥፋተኛ ነበርኩ፣ ተጸጽቻለሁ ምናምን ማለት በተከሰሰ ጉዳይ ላይ ራሳቸውን ራይት ራስን ያለ መክሰስ ራስን ያለ መወንጀል መሰረታዊ የሆነውን መብት ይጥሳል። ፖሊስ ሊከስሽ ይችላል። አቃቢ ህግ ፖሊስ ተጠርጥሮ ይይዝሻል፣ ምርመራ ያደርጋል፣ አቃቢ ህግ ክስ ይመሰርታል። ወንጀለኛ መሆንሽን ከጥርጣሬ በጸዳ መጠን በበቂ ማስረጃ የማስረዳት ሸክም የፖሊስና የአቃቢ ህግ ነው እንጂ እነዛ ሰዎች ወንጀለኛ ነን አይደለንም የሚል ነገር ውስጥ ራሳቸውን እንዲያስረዱም እንትን መገደድ አልነበረባቸው። ስለዚህ በምን ሁኔታ ውስጥ ነው እንደዛ ቪዲዮዎች የተቀረጹት የሚለው ራሱ ሌላ አደገኛ ሁኔታ ነው እና እነዚህ ሁሉ የሚዲያ እንትኑን በምን መንገድ እንደሚጎዱት ያሳያል። አንድ ምሳሌ ልጥቀስና የሚዲያውን እንትን ላቁም። ለምሳሌ የአርቲስት ቀነኒ ባለቤት ሞትን ተከትሎ ግለሰቡ ተጠርጥሮ በፖሊስ በቂ ለጥርጣሬ የሚያበቃ በቂ ማስረጃ አለኝ ብሏል። ጉዳዩን በፍርድ ቤት የተያዘ ነው። ግን በቅርቡ የዶይቼ ቬለን ጋዜጠኞች ጨምሮ ሁሉም ሚዲያዎች ያንን የችሎት ሂደት እንዳይዘግቡና በዘገባቸው ላይ ዲስቶርሽን ስለታየ አንዳንድ ሚዲያዎች በሚል ክልከላ ተደርጓል። ይሄ ሌላው የሚዲያ ነፃነትን ማህበረሰቡ መረጃ የማግኘት መብቱን አደጋ ላይ የሚጥል ሌላ ጉዳይ ነው። ለምሳሌ የዛን የችሎት ውሎ ያለ አግባብ የዘገቡ ሚዲያዎች ካሉ በማንነታቸው ለይቶ እነሱን የእርምት እርምጃ መወሰድ አለበት። ልክ አይደለም፣ ይሄ መቀጣት አለባቸው። እንዲህ ያለ ነገር አፕሪሺየት አይደረግም። የፍርድ ቤትን ችሎት ማዛባት ልክ አይደለም። ግን ሁሉንም ሚዲያዎች አትዘግቡም ማለት ግን የፐብሊክ ሂሪንግ ሆነው ማህበረሰቡ መረጃ የማግኘት መብቱንም ሚዲያዎች የመስራት ነፃነታቸውንም መገደብ ነው እና አንዳንድ ጊዜ እንዲህ ያሉ እርምጃዎች ለምን ዓላማ ታስበው እንደሚወሰዱ ራሱ ግልጽ አይደለም እና ግን ክሊርሊ የሚዲያ ምህዳርን ከሚያጠቡ አደጋ ላይ ከሚጥሉ ነገሮች እንደ አንድ የቅርብ ምሳሌ አድርገን ልንወስደው እንችላለን። መልካም። እኔ አሁን ዋነኛው ስጋት የቅድም አንተ በደንብ አድርጋ አስቀምጠዋል። ሰዎች ፍትህን ሲያጡ ወይም መታፈን ነገር ሲሰማቸው እነዚህ የፍትህ ሲስተሞች ሲዘጉ ወይንም ሲቋረጡ ወይም ትክክለኛ ስራ መስራት ሲያቆሙ ሌላ ደግሞ የሚጮኸው የሲቪክ ተቋማት እንደዚሁ ሲዘጉ ወይም በተጨማሪ ደግሞ ሚዲያው ቢያንስ ያለውን ነገር የሚያጋልጥበትን ነገር
ሳያወጣ ሲቀር በህዝቡ ዘንድ የመታፈን ፍትህ ማጣት መጨረሻ ላይ ደግሞ ተስፋ መቁረጥ ሂደት ያመጣልና ያ ተስፋ መቁረጥ ነው እንግዲህ በዓለማችን ላይ ትላልቅ ጥፋቶች የምንላቸው የሽብር ጥፋቶች አጥፍቶ ጠፊ የሚለውን አይነት ነገር የሚያመጡት ማለት ነው። ሙሉ በሙሉ በምድሪቷ ላይ በሲስተሙ ላይ ተስፋ ከቆረጡ በኋላ አንድም ለበቀል አንድም ደግሞ ራሳቸውንም ለማዳን የሚወስዱት በጣም ከባባድ እርምጃ ነው። ያላስተዋለ ሌላውንም ሊጎዳ የሚችል ነገር ይወሰዳል። ይሄ ሲስተም በሀገራችን ውስጥ ቅድም አንተም እንዳልኩ በተወሰነ ደረጃ እየታየ ነው ያለው። ዛሬ እኮ ማህበረሰባችን ውስጥ በጣም ብዙ ወንጀሎችም እየታዩ ነው ያሉ። ከላይ እስከ ታች ድረስ ፍትህ በሌለበት ሀገር ውስጥ ድሮ እንደሚባለው ህግን የሚያከብር ወይም አምላኩን የሚፈራ ምናምን ማህበረሰብ ለማግኘት በጣም እየከበደ ነው የሚመጣው። ከዛ የተነሳ ዛሬ እኮ ህፃናት ልጆች የ5 የ6 ዓመት ልጆች እኮ ተደፍረው ከዛ ተሰቅለውም እኮ አይተናል እኮ። በጣም ብዙ ከባባድ ወንጀሎችንም አይተናልና እንደው ሀገር መጉዳቱ በአንድ በኩል ሆኖ ሀገር መንግስቱን መጉዳቱ በአንድ በኩል ሆኖ ተጨማሪ የተጣመመ ትውልድን የማምጣት ነገር ልናቀነው የማንችለው ስርዓት አልበኝነት በጣም አደገኛ በሌሎች ሀገሮች የምንሸሸው ኢትዮጵያን ተመስገን ደሃ እንኳን ሆኖ የሀብታሙን ገድዬ ካልበላው የሚል ወንበዴ ትውልድ እንኳን የለን ብለን የምንኮራበትን አሁን ሙሉ በሙሉ እያጣነው ነው ያለነው እና ከዚህ አንፃር እንዴት ታይዋለህ? እንደው የሚቀጥለው ትውልድን አብሮ በዚህ ነገር ላይ እየቀረጹ መውሰድ አደገኝነቱ ምን ይመስላል? ይሄ በጣም አሳሳቢ ነገር ነው። አሳሳቢም ደረጃ ላይ ደርሷል። ለምሳሌ እኮ አንድ ሙሉ ባስ ሰዎች ያገቱ ሰዎች ወይም አንድ ሰው ሁለት ሰው ያገቱ ሰዎች እኮ ያለምንም መሳቀቅ በይፋ እኮ ነው ድርድር የሚያደርጉት በይፋ እና ተደራድረሽ የሚሰጣቸውን ገንዘብ እኮ በኮሜርሻል ባንክ እንድታስገቢላቸው ነው አካውንት ቢሰጡሽ። ህዝቡም ጨርቁን ዘርግቶ ይለምናል በአደባባይ። በየቤተክርስቲያኑ ሰዎች ስለታፈኑብን ገንዘብ እርዱን ምናምን ተብሎ በየመንግስት መስሪያ ቤቱ ጭምር ሁሉ ተሰብስቦ ለነዛ ትልቅ ህገወጥ ስራ ለሰሩ አካላት በባንክ ብሩ ተወስዶ ባንክ ገብቶ በኦፊሻል ትራንዛክሽን ይካሄዳል። ሰዎቹም በስልክ ነው በኖርማል ስልክ እየደወሉ ነው የሚደራደሩሽ። አሁን አንዳንድ ቢሮዎች ውስጥ ስትሄጂ ጉቦ በካሽ ገንዘብ አትሰጭም። ካሜራ ስላለ የባንክ አካውንቱን ጽፎ ይሰጥሻል እና የአመት ደሞዙን በአንድ ኬዝ ሊያገኝ ይችላል። አንድ ቁልፍ ወሳኝ የሆነ የተለየ የህንፃ ግንባታ የልማት ምናምን ለሰው ወይ ኢንጂነር ምን በቃ የ6 ወር ደሞዙን ከአንድ ሰው ኬዝ ላይ ሊያገኝ ይችላል እና ግን የሚጠይቅሽ የሚሰጥሽ ጽፎ በስሙ የተከፈተ ባንክ አካውንት ነው። ስለዚህ ያ ሰው ያንን ብር ከየት አመጣ ምናምን ማንም የሚለው የለም ወይ ደግሞ የሚጋሩ አለቆች አሉት። ስለዚህ ሌብነት ኮራፕሽን የሚለው ቃል አሁን አይገልጸው ከዛ ይወጣ ነው። ስለዚህ ልክ በደንብ ይሄ በዝምታ ፍቃድ ያገኘ ሌብነት በደንብ የፕሮፌሽናል የሆነ ሌብነት ነው በየቢሮው የሚገጥምሽ። ከዛ እንዲህ ያሉ ነገሮች ምንም ጥያቄ የለውም በቃ ከትውልድ ትውልድ ለማጽዳት ራሱ በጣም ረጅም ጊዜ ይወስዳል። አንዳንድ ቦታ ላይ ሰዎች ታስረው አንዳንዱ በትክክል በወንጀል አድራጎት ፈጽመው ታስረው ካሰራቸው የፖሊስ ጣቢያ ኃላፊዎች ጋር ተደራድረው ገንዘብ ከፍለው የሚወጡ ሰዎች አሉ። አንዳንድ ጊዜ ደግሞ በዛው አንፃር ፍርድ ቤት የወሰነላቸውን አይለቁም። ያለ ወንጀልሽ ደግሞ ታስረሽ በቃ እንዲህ ማታረጊ ከሆነ ከዚህ አካል ጋር ከዚህ ድርጅት ጋር አፊሊየትድ ነሽ ብለን እንከስሻለን በሚል ማስፈራሪያ ገንዘብ ተቀብለው የሚለቁ ፖሊስ ጣቢያዎች ውስጥ አሉ። በደንብ ማቃቸው ኬዞች ስላሉ ነው። ግለሰቦቹ የበለጠ አደጋ ውስጥ ሊወድቁ ስለሚችሉ ዝርዝር ነገር ስም አልጠቅስ እችላለሁ እንጂ የ80 ዓመት ሽማግሌ ታስረው የታሰሩበት ጉዳይ
ለአንድ ቀንም የሚያሳስራቸው አይደለም ፖሊስ አስሬያቸዋል ያለበት ጉዳይና ግፋቢል ግን በዋስ ሊለቀቁ የሚችሉበት ሁኔታ ላይ ወደ ስንት ሺህ ብር በቃ በቀላል ኬዝ ነው 50 ሺህ ብር ከከፈላችሁ እንለቅላችኋለን ተብሎ ጥያቄ የተጠየቁ ቤተሰቦች አቃለውና እኔ ወዲያው ደውለው ሲያማክሩኝ ማን ነው የኔ ያላችሁ ስላቸው የፖሊስ ጣቢያው ጉዳዩን ያዘው ዋና መርማሪ ነው አሉ አይ እንግዲው ስሜን ጠቅሳችሁ 50 ጠጠር ብላ በሉት እንጂ 5 ሳንቲም አይሟሙም እኚ ሰውዬ እስር ቤት ቢቆዩ አይሟሙም ስለዚህ አትተባበሩ ለእንዲህ ያለ ጥፋት ይሄውን የመንግስት አዞት ምናምን አለ በቃ ገንዘብ ማግኘት ይፈልጋል ሰውዬ ያለችውን ትንሽ ኦቶሪቲ በዚህ መንገድ መጠቀም ፈልጓል ከዛ ሰኞ ቀን ሆም ብሎ አርብ ነው ያሰራቸው መድኃኒት ምናምን የሚወስዱ ሰው ናቸው ግን ኢንቴንሽናሊ ዊኬንዱን አስቀመጠ በዊኬንዱ ተደራደረ በፍጹም 10 ሳንቲም እንዳሰጡ ጠብቁ ከዛ ሰኞ ፍርድ ቤት ማቅረብ ስለነበረበት አቀረባቸው ጧት ወስዷቸው እስከ ቀኑ 8 ሰዓት ምሳሙሎ አልፎ ይጠብቃል ድንገት ቤተሰቦች ሐሳባቸውን ከቀየሩ ብሩን ላገኝ ይችላል ብሎ just ሰውየውን ሆልድ አድርጎ አቆይቶ መጨረሻ ፍርድ ቤቱ ለዚህ ጉዳይ ነው ያሰርካቸው ይሄ እኚህን ሰውዬ አሳስሮ የሚያሳድር አይደለም በቃ እዚሁ በመታወቂያ ዋስትና በአስቸኳይ ወደ ቤታቸው እንዲሄዱ አላቸው ወጡ ሌሎች ሰዎች ግን እየደነገጡ የሚከፍሉ ብዙ ሰዎች አሉ ስለዚህ በጣም አደገኛ የሆነ ከትውልድም ትውልድ ሊያጠፋ የሚችል የነቀርሳ አይነት የሌብነት ሲስተም ተዘርግቷል እሱ በብዙ መንገድ ታይዋለሽ በየመዋቅሩ እና ምናልባትም መንግስት ለተወሰኑ ሴክተሮች ላይ ደሞዝ ምናምን ማሻሻያ ለምን አታረግም ብለው ሊጠይቁት አይችሉም መንግስት ሊያደርግ የሚችለው እንዳልኩሽ ነው አንዳንዶቹ የ6 ወር የ7 ወር ደሞዛቸውን ብደምሪው በአንድ ሙስና የሚያገኙትን እንትን አይሞላምና ቀደም እንዳልሽው ይሄ በፍትህ ስርዓቱ ላይ ፍትህ ማጣት ተስፋ መቁረጥ አይ ፖሊስ ከምን ያስጥልሃል አይ እንደዚህ ምን ያደርጋል ፍርድ ቤት ምን ጥቅም አለው ብትከስስ ምን ዋጋ አለው ምናምን የሚሉት ንግግሮች ሰው ልጆች አይምሮ ውስጥ ይቆይና እንዳልኩሽ ሰዎች ወደ ዱሮ የህግና ፍርድ ቤት ወዳልነበረበት መጥፎ ዘመን የኋላ ቀር ዘመን ይመልሳልና በይሄ አቋራጭ መንገድ መፈለግ በአቋራጭ ጥቅምን ወይ መብትሽን ማስከበር በማይገባ መንገድ ባህል ሆኗል እንዲህ ያሉ ነገሮች በጣም ሪሊ ትውልዱን ያው ምንም ጥያቄ እየጎዱትም ነው ግን ቀጣዩንም ገና ያልተወለዱ ልጆችን ሁሉ ሊያዳርስ የሚችል አደጋ ነው ተመልካቾቻችን አድማጮቻችን እየተከታተላችሁት ያላችሁት ከለንደን የሚተላለፍላችሁን የምናለሽ መቲ ፕሮግራማችን ነው እንግዲህ ከአቶ ያሬድ ኃይለማርያም ጋር ያለን ውይይት አላቆመም ገና ሰፋ ያሉ ጥያቄዎችን አንስቻለሁ የዛሬውን የክፍል አንዱን በዚሁ ፈጽሜያለሁ በሚቀጥለው በሁለተኛው ክፍል እስከምንገናኝ ሰላም ቆዩ